ከዚህ በኋላ ገፍቶ ቤቴ ከመጣ ግን ማለት ነው ቀጥታ ወደ እስር ቤት ነው ማስገባው። የመጀመሪያ ፋይሉን ዳጊ ይሄ የመጨረሻ ውሳኔ። ህማሜ ህማማ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ለምን ደጅልጥና ለምን ከተል ብትሆን ከዚህ በኋላ የሚመለስ ነገር የለም። ማንም ቢመጣ ማለት ነው ወስኛለሁ። ገባክ አይደል? እኔን ሶስትን ደግሞ አይታችሁኝ አታውቁም። ከዚህ በኋላ ግን ምን አይነት ሴት እንደሆንኩኝ አሳያችኋለሁ። ቀልድ ማለት ነው ተለያይተናል ብሎ ከአንዳንድ ሴት ላይ ሂዶ መንጠልጠሉስ 80 እንኳን አልቀደደም። ልንገርካችሁ አይደል? የምኖረው ለልጆቼ ብቻ ነው። ማግባትን አይቻለሁ፣ መውለድን አይቻለሁ። ገባክ አይደል? እናትነትን አይቻለሁ። ከዚህ በኋላ ምንም አይነት ነገር ቀርቶ ሌላ ወንድ ላይ የምንዘላዘልበት ምንም አይነት ምክንያት የለኝም። ገብቷል? የምኖረው የምሰራው የምለፋው የምደክመው ለልጆቼና ለልጆቼ ብቻ ነው። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ ቤተሰብ? ሁሉ አማን፣ ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ከትንሽ ጊዜ በኋላ ነው እንግዲህ ወደ እናንተ የመጣሁት። ትንሽ ጠፍቻለሁ። በራሴ ቻናል መጥቼ አላቅም። ያው ነገሮች ናቸውና ያው ሰሞኑን ያሉ ነገሮች በጣም ነው የሚያስጠሉት፣ ይደብራሉ። ናይ ደግሞ የሚያደርገው ነገር እያያችሁ ነው። ያው አልፈርድበትም። እሱም ያው ጓደኛዬ ናት ብሎ ነው ያመጣውና ያው በውብዬ ላይ ስለተናደደ ስለተለያዩ ይሆናል። ግን ሀሳቤ ስቲል አሁንም እነሱን ለማስታረቅ ነው። ቤተሰብ ያው ሁለቱም እልህ አለባቸው። ናሂም እልህ አለበት፣ ውብዬ እልህ አለባት። በቃ ሁለቱም መሸነፍ አይፈልጉም። ይሄ ነገር ደግሞ መሆን የለበትም። ያው የብዙዎቻችሁ ሀሳብ ነው። ሁሌ ነው የምታስረዱኝ፣ ተነግሩኛላችሁ ደውላችሁ። ያው በሚችለው አቅም የሞከርኩ ነው ቤተሰብና ያው አይታችኋል። ትንሽ ሰሞኑን ትላንትም ናሂ ቤት መጥቶ ምናምን ከውብዬ ጋር ተጣልቷል። ልጅቷን አምጥቶ ምናምን ውብዬ በዛ ኬዝ በጣም ተናዳ ነበረ። እሱ ከወጣ ወዲህም በጣም ተናዳለች። ወንድሟም ጭራሽ ውብዬ ወንድምም መጥቶ በጣም ገጭ ብሎበታል ናሂ ላይና ያው እግዚአብሔር ይፈታዋል። እግዚአብሔር ያውቃል። ስለሁሉም ነገር እግዚአብሔር ያውቃል። ያው በሚችለው አቅም እየሞከርኩ ነው ቤተሰብ። ያው ዛሬ ለምንድን ነው የመጣው ዳጊ ካላችሁ ትላንት ሲፈጠር ነበርኩ። ሁሉም ነገር አጠገቤ ነበር ያ ሁላ ነገር የተፈጠረውና ያው ዛሬ ግዴታ ደግሞ ውብዬን ወደ አርባ ምንጭ መሄድ አለባቸው እነ ባባ። ምክንያቱም ባባ አርባ ምንጭ መሄድ አለበት። ትንሿ እንኳን ሚጢጢ ባትሄድም ባባ ግዴታ መሄድ አለበት። ምክንያቱም ባባ መሄድ ያለበት የሚልበት ኬዝ አሁን እያደገ ነው። ይሄ ልጅ ይሄን ጭቅጭቅ መስማት የለበትም። በዚህ እድሜው ጭቅጭቅ እየሰማ ነውና ትክክል አይደለም። በዚህ እድሜው ይሄ ልጅ ደግሞ መጎዳትም የለበትም። ያደገ ደግሞ መሆንም የለበትም። ያ ዛሬም ማዘር ጋር ተመካከሬ ውብዬን ባባን ወደ አርባ ምንጭ እንደምወስደው ለነግራት ነው ዛሬ የመጣሁት። ጀስት ፍቃደኛ እንደምትሆን ያው ልትናደድ ትችላለች፣ ግን እንዴትም ለማሳመን ሞክራለሁ። ስለ ናሂም ጠይቃታለሁ። ለምን ውብዬ ይቅርታው እንደማትቀበልም ምክንያቱም ምን እንደው ጠይቃታለሁ ዛሬ። ያው ሊደብራት ይችላል አይኖ አውቃለሁ፣ ግን ምንም ማድረግ አይቻልም። ባባ በዚህ እድሜው በዚህ በህፃንነት እድሜው ማይሆን ነገሮችን እየሰማ ነው እያየ ነውና ይሄ ነገር ደግሞ መሆን የለበትም። ልጅ ደግሞ በጤናው ምንም ነገር እንትን ሳይል ማድረግ አለበት ግዴታና አባትና እናት ሲጣሉ ይሄ ልጅ ማየት የለበትም። በዚህ ነው ሲያድግስ ይሄ ልጅ ምንድነው የሚሆነው? አባቴን አምጪልኝ ማለቱ አይቀርም። ይሄንንም ማሰብ አልቻሉም ሁለቱም እና ያው በሚችለው አቅም ናሂና ውብዬን ለማስታረቅ እሞክራለሁ። ቤተሰብ ደውላችሁ የምትጠይቁኝ በጣም ነው መወዳችሁ። እግዚአብሔር ያክብርልኝ። ናሂንም ደውላችሁ ውብዬንም ስለምትጠይቁ በጣም እናመሰግናለን። በሚችለው አቅም እኔ እሞክራለሁ። እናንተም አሪፍ ነገር ጻፉ ኮሜንት ላይ፣ ቢያንስ ትንሽ እንኳን ይረጋጋል ብዬ አስባለሁ። እና እንግዲህ ውብዬ ቤት ቀይራለች፣ ብዙዎቻችሁ ታውቃላችሁና ያው ውብዬ ጋር ለመሄድ ብዬ ነው ይህ ቪዲዮ እየሰራው ያለሁት። ውብዬ ለመጠየቅ ግዴታ መሄድ አለብኝ። ያው ትላንት አንድ ላይ ነበርን። ዛሬ ደግሞ በራሴ ቻናል በዛውም ባባን እንደምወስደው እንደሚሄድ ለውብዬ ነግራታለሁ። ያለውን ነገር ተከታተሉ። ሰላማችሁ ይብዛልን። አሁን ሰፈር ነኝ። ቤት ሄጄ ምንም አልነገርኳትም እንደምመጣ እንደሚሄድ ምናምን።
እስቲ ያለውን ነገር ተከታተሉ። ሊደብራት ይችላል። እስቲ እንዴት ማሳምኜ ከእናቴ ጋር ማሳምኛት ወደ አርባ ምንጭ ባባን ለመውሰድ እንደምትስማማ ተስፋ አድርጋለሁ። ወዳችኋለሁ። ሰላማችሁ ይብዛልኝ፣ ብዝት ይበልልኝ። ይህን ቪዲዮ ደግሞ የምታዩ ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስወዳችሁ ሁላችሁም ሰብስክራይብ እያደረጋችሁ ይህን ቪዲዮ ይሁላችሁም ትንሽ እስቲ አሳድጉኝ፣ ከፍ አድርጉኝ። ቤተሰብ ወዳችኋለሁ። ሰላማችሁ ይብዛልኝ። እስቲ ቤት ገብተን ያለውን ነገር እንከታተል። ቤተሰብ ውዬ ጋር ደርሰናል። ውዬም እንደምትለኝ ተከታተሉ። እስቲ ያው ሊደብራት ይችላል፣ ግን ምንም ማድረግ አልችልም። ምክንያቱም ብቻዬን የወሰንኩት ነገር አይደለም። እንግዲህ ውብዬ ወደ ናት መሰለኝ። ያው ማዘርጋ መሄድ አለባቸው ልጆቹ፣ ምክንያቱም ባባ መሄድ አለበት። ውቤ አሁን እንዴት ነሽ? ለመደወል ያስፈልጋል እንዴ ቤት ለመምጣት? ዛሬማ ማውራሽ ነገር አለ። እንዴት ነሽ? እንዴት ነሽ? እየቀለድክ አይደለም? ኧረ እየቀለድኩ አይደለም። የምር እንዴት ነሽ? ጤንነትሽ እንዴት ነው? ደህና ነኝ ይመስገን። ሁሉ ሰላም? ልክ አይደለሽም ፊትሽ። ተኝቼ ነው ሰውዬ። ዛሬ እንደምታዩ ፊቴም ያው ደብሮኛል፣ በጣም ደብሮኝ ነው ዛሬ የመጣሁት ብዬ የሆነ ነገር ያው ልነግርሽም ነው። ያ ደግሞ ያው የተፈጠረ ያለውን ነገር እያየሽም ነው። አንድ ላይም ነበርን። ያው እና እያደረገውን ነገር አይተሻል። በጣም የሚደብር የሚያስጠላ ነገር እያደረገ ነው ስልሽ ያው አልፈርድበትም። ምንላችሁ ስለተለያያችሁ ነውና ያ ማውራሽም ነገር አለኝ ስለሱ። ዛሬ ግን አንድ ነገር ልነግርሽ ነው የመጣሁት። ነባባን አልኩ፣ ይቅርታ ባባን ወደ አርባ ምንጭ ወደ እናቴ ልወስድ ነው። ባባ ምን ማለት ፍቃድሽን ልጠይቅ ነው ብዬ የመጣሁት። ፈቅድልኛለች ብለን የመጣሁት? አዎ ምን መሰለሽ፣ ባባ አሁን በእናንተ ኬዝ ልጁ እንክብካቤ ያጣ ነው። ይሄ ደግሞ መሆን የለበትም። ግዴታ ደግሞ ባባ መሄድ አለበት ወደ አርባ ምንጭ። እናቴ ትንከባከበዋለች ስልሽ እዚህ ጋር የተፈጠረ ያለው ነገር በጣም ነው የሚያስጠላው። በሁለታችሁም ወገን ነው አይደለም። ሲጀመር ባባ ምን ጎደለበት? ሁለቱንም እየተንከባከቡ ነው። ለዛም ነው ደግሞ በሁለት እግሬ ለመቆም ቤት ተከራይቼ የወጣሁት። ገብቷል አይደለም? የጎደለበት ነገር የለም። ይገባኛል፣ እኔ እስከማውቀው ማለት ነው። ሲቀጥል ደግሞ እኔ ልጄን ለምን እሰጣለሁ? የመስጠት ለአባቱ አልሰጠም እንዴ? እሱማ ልክ ለመስጠት ማለት ነው። ከበደኝ አላልኩኝ ወይ ደግሞ አልቻልኩም አላልኩኝ። ለምንድን ነው እንደዚህ ማረገው? ምክንያቱም ምንድን ነው? ምን እንደሆነ ልንገርሽ። ምክንያቱም ውብዬ እዚህ ቤት ነናሂ የመጡ ጭቅጭቅ የተፈጠረ ነው። ያ ነገር ደግሞ ከዚህ በኋላ ራሴ መፍትሄ አበጃለሁ። እንዳይመጡብኝ እኔ ጋር እንዳይደርሱ የራሴ መፍትሄ አበጃለሁ። በቃ አለቀ። ውብዬ ምንም ብታረቂ አይጠፉም እዚህ ቤት። ለምን አይጠፉም? ለምን? በምክንያት ምን መብት አለው? ምን መብት አለው ንገረኝ። ነው እንደዛ በላት ብሎ ልኮ ነው እሱን የላከ። በሌላ ነገር አታስቢ ስልሽ እዚህ ጋር አይ እንዳስብ እየረከኝ ነው። አንተ ራስህ እንዴት ላስረዳሽ ብዬ ባባ መሄድ የለበትም ንገሪኝ። ለምንድን ነው ሄደው? እንክብካቤ ያጣኩ ነው ብዬ። ኧረ እባክህ እንክብካቤ ያጣው አለክ? አልተንከባከብኩትም። እንደዛ ነው የምታወራው? እሺ ንገሪኝ። ቆይ ውብዬ ባባ እንደ ድሮ የተንከባከብሽ ነው? አዎ በደንብ እየተንከባከቡ። ምን አጎደልኩበት? ውብዬ ጭንቀት አለ እዚህ ጋር ጭቅጭቅ የተፈጠረ ልጁ በጣም የተሰቃየ ነው። ይሄ ነገር ደግሞ መሆን የለበትም። ውብዬ ትንሽ ጊዜ አያቶቹ ጋር ሄዶ ነበረ። አሁን ደግሞ ተመልሼም ውብዬ ለምን እንደው ቆይ የምትከራከር አውቃለሁ። አይ ነው እናቱ ነሽ ይገባኛል፣ ግን እኔም አጎቱ ነኝ። ያ ነገር ደግሞ መሆን የለበትም። እኔ ባባ እዚህ እሺ ቆይ ውብዬ ልጠይቅሽ። ቆይ ባባ መሄድ የለበትም እንደዚህ አሁን ጭቅጭቅ። ለምንድን ነው የሚሄደው? ምክንያቱ ይሄ ልጁ ብዬ በዚህ እድሜው ይሄን ነገር እያየ እኮ ነው። እናንተ እንደዚህ እየሆናችሁ እኔ እስካልሞትኩ ድረስ ልጄን ለማንም ሰው አልሰጥም። ውብዬ የኔ ህይወት ከዚህ በኋላ ያሉኝ ልጆቼ ናቸው። ልጆቼን ደግሞ ለማንም አሳልፌ አልሰጥም። እኔ እኮ ውብዬ እንደዛ ሳይሆን ስሚኝ፣ ዳጊ አትከራከረኝ በደዚህ አይነት ጉዳይ። የእውነት ስርዓት ከኔ ጋር መጣላ ፈልገህ ነው እንዴ? እሺ ውብዬ አንቺ ትክክል ነሽ ብልሽ አሁን ትክክል ነሽ ለማለት እንኳን እኮ ውብዬ ምንም ትክክል ነሽ የሚለኝን ሰው አልፈልግም። ገባክ?
ከወንድም ጋርም ቢሆን አውርተን በስርዓት ነው የተለያየ ነው አይደለ? ስለሱ ግን እኮ ብዬ እሱ ስለ ልጆቼ ማለት ነው ማንም ምንም አይነት አስተያየት እንዲሰጠኝ አልፈልግም። አላንስም እኔ ለልጆቼ ገብቷል ብዬ ቢያንስ ነገሮች እስከሚስተካከሉ ይኸው ቀለል ብዬ እንዴ የተስተካከለ ነው እያየን እኮ ነው ብዬ ምኑ ነው የሚስተካከለው? እያየን አይደለ? እኔም እኮ እያየው ነው። ሁሉ ነገር ተስተካክሏል፣ ችግር የለውም። ምኑ ነው የተስተካከለው ብዬ እስቲ ንገሪ። አንዱን ይሄ ተስተካክሏል በይ። ምን ያልተስተካከለ ግዴታ ወንድም እዚህ ቤት መግባት አለበት? እንደዛ ነው ውይ ጭቅጭቅ የተፈጠረ ነው ስቲል አይደለ? እሱ በራሱ መንገድ ያ ጭቅጭቅ ሲፈጠር ይሄ ልጅ ድምጽ ይሰማል። ይሄ ልጅ ደግሞ ያ ነገር ደግሞ መሆን የለበትም። በዚህ እድሜው በዚህ ህፃንነት እድሜው እንደዚህ ከሆነ ይሄ ልጅ አደጋ ውስጥ ነው። አባቱ ነው ገብቷል አይደለ? ጭቅጭቅ ልጆች መስማት የለባቸውም ብሎ ቢያስብ ኑሮ ማለት ነው ሁለቱንም ለማንም አልሰጥም። ገብቷል አይደለ? ሁለቱንም ባባ ይሄዱ እሺ በይኝ በእናትሽ። ቢያንስ አሁን እዚህ ቤት የተፈጠረ ያለው ነገር ይሄ ልጅ እየሰማን ሲጀመር ሰላም ያለው ቤት ነው። ገባህ አይደል? እስቲ ትላንት አየን አይደል? እያየን አይደል? እኔ ናብየው አይደለም እኮ አልገባም ኩቻ እራሱ ነው ይሄን ነገር ያደረገው። እሺ ናይኮ ላንቺ ያለው እኮ ፊሊንግ እኮ ነው ኖ አይደለም። አዳምጠኝ ኩቻ። ከዚህም በፊት ማለት እንደዚህ ነገር ያላረኩት ምንም ቢሆን የልጆች ያባት ነው። እንደገና ደግሞ ሁሉም ወዶ አይደለም እያሉኝ ስለሚናገሩኝ ነው። ገብቷል አይደለ? ወንድምን ስለማምነው ቦታ ስላለኝ ነው። ገባ? ያልጨከንኩበት እንጂ ማንኛውም ሰው ማለት ነው ትዳር ኑሮት 80 ኑሮት ማለት ነው ከተለያየ ሴት ጋር እንደዚህ እንደፈለገ ሲሆን ማለት ነው የትኛውም ሴት ዝም አትልም። ታግሽው ነው ችዬው ነው። አሁን ግን ይበቃኛል። ገብቷል አይደለ? ኖ እልህ አይደለም ሁለታችሁም አንዳንዴ ነገሮችን ትችላለህ። ከአቅሜ በላይ ሲሆን በራስ ትወስናለህ። አሁን እኔ ከአቅሜ በላይ ሆኗል። እኔ ስልሽ ከሁለታችሁም ወገን መሆን አልፈልግም። እኔ ከሁለታችንም እንድትሆን አልፈልግም። እኔም አልፈልግም። እንደውም ልንገርህ አንድ ነገር ልንገርህ አይደል? ማንም ሰው ከኔ ወገን እንዲሆን አልፈልግም። ገብቷል? ምክንያቱም በቃ የሚመጣውን ቻሌንጅ በሙሉ በራሴ መወጣት ነው የምፈልገው። አሁን ባባ ትክክል እናውራ ቢባል አሁን ባባ የእናንተን ድምጽ የእናንተ ጭቅጭቅ መስማት አለበት ብለሽ ታስቢያለሽ? ያንን እንዳይሰማ ማሰብ ያለበት አባቱ ራሱ ነው። ገብቷል? አንተ ለምን የምትጨነቀው? ልጆቹ በጭቅጭቅ ብዛት ጭንቅላታቸው እንዳይደንዝ ወይ ደግሞ እንዳይበላሽ እኮ ማሰብ ያለበት የገዛ አባታቸው ነው። እሱ እኮ ግን እኔ ከእሱ ርቄ ስመጣ እሱ ተከትሎኝ እዚህ እየመጣ ነው። ገብቷል አይደል? በግድ እንድጨቃጨቀው እያደረገኝ ነው። ቤቴ እየረገጠ ማለት ነው። ገብቷል? ጭራሽ ደግሞ ሌላ ሰው ይዞ እየመጣ ልጁ ይሄን አሁን ይዟት ልጅቷን እዚህ ሲመጣ ባባ በይ ምን የሚሰማው ይመስላል? እንደዛ ሲለጣጠፉ ባባ በይ ምን የሚሰማው ይመስላል? ይገባኛል። ናሂ ማሰብ ትክክል ነሽ። ያን ነገር ማሰብ ያለበት ናሂ ነው። ግን ለትንሽ ጊዜ ነገሮች እስከሚስተካከሉ ለማንም አልሰጥም። በቃ አቁም ይሄንን ሀሳብን። ልጄን ለማንም አልሰጥም። በቃ ለራሴ ያሳድገዋለሁ። የሚመጣው ፈተና በሙሉ በራሴ ይወጣለሁ። ማንም እንዲያዝንልኝም ማንም እንዲያግዘኝም አልፈልግም። ደግሞ አደርገዋለሁ። ገባህ አይደል? በደንብ አደርጋለሁ። ይሄ ለኔ በጣም ቀላል ነገር ነው። ገብቷል? ነገሮችን በስሜት እያደረጋችሁ ነው ሁለታችሁም። አንቺም ለሱ ያለሽ ነገር አልወጣለሽ ሙብዬ። እስቲ ያንን ነገር ያወራችሁ ከልባችሁ አይደለም። እሱም ከልቤ ነው። ገብቷል አይደለም? አሁንም ደህና አይደለሽ ሲጀመር እንዴ። ልብሽ የሚያውቀው አንቺና ፈጣሪ ብቻ ነው። ደህና ነኝ ልንገር አይደለም ሙብዬ። ናሂም አይደለም ሙብዬ። ናሂም የተሰቃየ ነው። ጀስት እዚህ ጋር አንቺ ፊት እኮ ያን ነገር እኮ ሊያደርግ ይችላል። ግን አንቺም እንኳን እሱ ፊት ባይሆን ነገር ልትይ ትችላለሽ። ግን ከልብሽ አይደለም፣ እሱም ከልቡ አይደለም ያን ነገር የሚያደርገው። ለአንቺ ያለሽ ነገር ሙሉ ለሙሉ ረስቶ ምናምን አይደለም፣ መታረቅ ይፈልጋል። የምታስብ ከሆነ ማለት ነው ጭካኔ ምን እንደሆነ ቆራጥነት ምን እንደሆነ ገና አላወቅም ማለት ነው። ገብቷል አይደል? እኔ ምንም ነገር ቢፈጠር ማለት ከዚህ በኋላ ከሱ ጋር የሚያገናኘኝ ነገር የለም። ገብቷል አይደለ? ራሱ ገፍቶ ከዚህ በኋላ ከመጣ ግን ማለት ነው ሁላችሁም እኔ በዚሁ አጋጣሚ መናገር እፈልጋለሁ፣ ላንተም ለቤተሰቦችም ማለት ነው ከዚህ በኋላ ገፍቶ ቤቴ ከመጣ ግን ማለት ነው ቀጥታ ወደ እስር ቤት ነው ማስገባው። የመጀመሪያ ፋይሉንም ዳጊ ይሄ የመጨረሻ ውሳኔ ነው። ምክንያቱም እስከዛሬ ድረስ ጭካኔን አላሳየሁትም። ሞክሬያለሁ። ራሴ ደግሞ ነገሮችን አስተካክያለሁ። ወዶ አይደለም ብዬ ማለት ነው በጣም ብዙ ጊዜ ረግጦኛል። በጣም ብዙ ጊዜ ያሳዝኖኛል። ይችኛዋን ውብርስት የፈጠራት ደግሞ የራሱ ስህተት ነው። ገብቷል አይደለ? ከዚህ በኋላ ቤቴን ደፍሮ ቢረግጥ ገባ ካለን ደፍሮ ቢረግጥ ከዚህም በፊት የነበሩትን ፋይሎች አያይዤ በሙሉ
80 አልቀደርንም። እስከ 80ችን ሙሉ አስገብቼ በብዙ ነገር እንዲከሰስ ማድረግ እችላለሁ። ደግሞም አደርገዋለሁ። ከዚህ በኋላ ተመልሶ እኔ ህይወት ውስጥ ከመጣ የኔ ቤት ላይ ከመጣ ማለት ነው ልጆቼ ብሎ መጥቶ ህይወቴን ከረበሸ ማለት ነው ገብቷል አይደል? ከዚህ በኋላ ማለት ነው እንዳይመጣ በቻልኩት አቅም አስጠንቅቄዋለሁ። ውዬ ስለሽ ምን መሰለሽ እኔ ነገሮች እንደዚህ እንዲሆኑ አልፈልግም። አሁን ላይ በቃ ያለውን ነገር አውሩና ፍቱና በቃ ወደ ቀድሞ ህይወታችሁ ጀምሩ ብዬ ሶስተኛ ሰው ደግሞ አታስገቡ። ወደ ቀድሞ ህይወት ወዴት ነው የምመለሰው? ነገረኝ እስቲ። ውዬ ቆይ ንገረኝ። ቆይ ከዚህ በላይ ፈተና እኮ ብዬ ገጥሟችሁ ያውቃሉ እስቲ? አይደለም እሱ የተናገረው ምንድነው እኔ ከቤት ስለወጣሁኝ አንቺን ለማናደር ነው አለ። እኔ እሱ ለማናደር ምን ያደረኩት ነገር አለ? ልጆቼን ብዬ ትዳሬን ብዬ እኮ ነው አንገቴን ደፍቼ ቤት ተቀምጬ። አንድ ነገር ነው የምለምንሽ፣ አንድ ነገር ብቻ ነው የምለምንሽ። ናሂን እንዳታሳስሪው ብዬ። ኧረ እባክህ እንዳታሳስሪው። ስማ የራሱን ስህተት እኮ እየሸፈነ የገዛ ወንድሜን ያሳሰረ ጀግና እኮ ነው እሱ። ገብቷል አይደለ? ብዬ ስልሽ ለምን እንደዚህ እንዳልኩ ልንገርሽ። አንደኛ ነገር ብዙ ነገር አሳልፋቸዋል ብዬ። አዎ ብዙ ነገር አሳልፈናል። እኔም እሱም ብዬ ብዙ ነገር ታግሻለሁ። ብዙ ሚስጥሩን ሸፍኝለታለሁ። ገብቷል አይደለ? ግን ከዚህ በላይ ደግሞ ልሸፍንለትም ልታገሰውም አልችልም። ይበቃዋል። በቃ ቤተሰቤን ደፍሯል። እኔን በጣም በጣም አሰቃይቶኛል። ከማንም በላይ ደግሞ እኔን አሰቃይቶኛል። የልጆቹ እናት ነኝ እኔ። ያ አላንስ ብሎት ደግሞ ቢያንስ እንኳን ካጠገቡ እስቲ ይራቅ ለበል ካጠገቡ ልጥፋ ብዬ እንኳን እንዴት ተሰቃይቼ እዚህ ቤት እንደገባኝ እኔ ነኝ የማውቀው። ጭራሽ ሁሉን ነገር ያንን ሁሉ ነገር ማድረጉን እንኳን ረስቶ ማለት ነው ሴት ነው ጎትቶብኝ ይዞ ይመጣ። የድፍረቱ ድፍረት ይሄ ደግሞ በጣም ነው የሚያሳፍረው። ልንገርህ። አዎ አውቃለሁ፣ ያሳፍራል። ጭራሽ ወንድሜ ነው ያጋራው። እኔ በጣም ነው ያዘንኩበት ናሂ ላይ እንደዛ በማድረጉ። ግን አሁን ነገሮች እንደዚህ እንዲሆኑ አልፈልግም። አይታወቅም። ፈጣሪ እኮ ይሄን ነገር እንደሚያደርግ ስላወቀ ነው ወንድሜ ነው ያመጣልኝ። እንድትለያዩ አልፈልግም። ተለያየን እኮ ኩቻ ከዚህ በላይ እንደዚህ አይነት ንግግር እሱ በእናትሽ ውብዬ እንድትለያዩ አልፈልግም። አይደለም አዳምጠኝ። እኔ ይቅርታ አድርግልኝና ከዚህ በኋላ ማለት ነው ከወንድም ጋር ምንም አይነት ህይወት ሊኖረኝ አይችልም። ውብዬ ቆይ ስንት ነገር አሳልፋችኋል፣ ንገረኝ። ስንት ነገር እዛ እንዴ ውብዬ ለምን እቺ ነገር ቆይ ይሄ ነገር አዲስ አበባ ከመጣችሁ በኋላ ነው ይሄ ነገር ሁሉ የሚፈጠረው? እሱ ሲጀመር አዲስ አበባ ለመምጣት የወሰነው እንደዚህ መንዘላዘል ስለፈለገ ነው። አስበው እስኪ እኔን በያዘ እጁ ሌላ ሴት ሲይዝ ክንዱ ስንት ሴት እንዳቀፈ ስንት ነገር ሲያደርግ እኔ ምን ያደረኩት ነገር አለ? ንገረኝ እስቲ። ሴት ተከትሎ ቢወጣ እሱ ትዳሩን ቢያፈርስ እሱ የሚያደርገው እሱ ሁሉን ነገር የሚያላክክብኝ እኔ ላይ እኔ ምን ያደረኩት ነገር አለ? ያን ሁሉ ነገር ሲያደርግ ቤተሰብ እንዳይገባ ብዬ ስከራከር የነበረው ለሱ ገባክ አይደል? እንጂ ያጋል ጠንቋ ያጋል እኮ። ቆይ እኔ ውብዬ አንድ ጥያቄ የምጠይቅሽ፣ እሺ ለምንድነው ይቅርታውን ያልተቀበልሽ ውብዬ? ዳጊ እሺ ቆይ ለምንድነው ይቅርታ ማትቀበል? ይቅርታውን መቀበል ብቻ ሳይሆን እኔ ራሴ ነኝ ይቅርታ የጠየቁት። ገብቷል አይደል? አይነህ እያየ ግን ምንድነው ያደረገው? ወንድሜን አሳምኝ ወደ ቤት እስከምመልስ ድረስ አንተ ውጪ ሁን አትጋጩ ስለው ምንድነው ያደረገው? ፖሊስ ነው ይዞ የመጣው። ወንድሜን ያሳስረው። ገብቷል አይደል? እኔ ያሳስረው ያውቃለሁ ወንድሜን። እንደዛ ሲያስለቅሰኝ እንደዛ ሴት ይዞ መጥቶ ሲያሰድበኝ አሳስሬዋለሁ። ምንም ነገር አላረኩት። ልክ ነሽ እኮ ውዬ። እሱም እኮ በራሱ የሆነ ምክንያት ሊኖረው ይችላል ውዬ። ስሚ አሁን ወንድምሽን ያሳሰርበት ምክንያቱ ውዬ ያው ታውቂዋለሽ። እሱ ወንድምሽ እያደረገ የነበረው ነገር በጣም የሚደብር ነገር ነው። ግን አጅልማ ያኔ አስከፍቶሻል። ያኔ አድርግልኝና ማለት ነው እኔ ነኝ እንደውም ወንድሜን ያስከፋሁት። ልንገርህ አሁን ላይ ነገሮችን ሳስባቸው እኔ ነኝ ወንድሜን ያስከፋሁት እንጂ ወንድሜ ትክክል ነው። አንድም አልተሳሳተም። አንድም ማለት ነው። ኧረ ውብዬ ለምን ትለኛለህ? አሁን እዚህ ጋር እኮ ውብዬ ስልሽ ወንድምሽ የተሳሳተበት ምንም አልተሳሳተም። ትክክል ነሽ። ወንድምሽ ተሳስቷል አትበለኝ ዳጊ። ተሳስቷል አይደለም አሁን እዚህ ጋር ያኔ ተሳስቷል። እውነት አውራ ብትይ አልተሳሳተም። ልክ ነው። እንኳን አደረገ ያኔ ሁሉንም ነገር ልክ ነው። ጸባዩን በደንብ አድርጎ አውቆታል። እኔ ነኝ ያላየሁት። እኔ ነኝ አይኔ ያልበራው። ገብቷል አይደለ? ውብዬ አሁን መለያየቱ ይሻላል ነው ውብዬ? ደስተኛ ነሽ? እግዚአብሔር ከልብሽ ደስተኛ ነሽ? አባረሬ ነው ምን መልሼ ቢሆን ኑሮ ዛሬ ሳለቅስ ደግሞ ማንም ከጎኔ አይሆንም ነበር። ገባክ አይደል? ግን ምንም ባላጣም ባገኝም ባላገኝም ቤተሰቦቼ ናቸው ገብቷል ሰብስበው የሚይዙኝ። እንዴትም ውብዬ ትዳርሽን መልሽ። እኔ ይሄን ነገር ብቻ ነው ነገር የለኝም። ገብቷል አለሽ ውብዬ። እንደዚህ እንድታስቢ አልፈልግም ውብዬ። ሰሚኝ እኔ የእውነት እያናደርከኝ ነው። እየሰማን አይደል? በቃ ስራት አድርግ እንዴ ልጅ አበደ እንዴ? ምን ይሆንክ ነው አንተ? ምንድነው ችግርክ?
አይደለም እንደዚህ ብለህ ሂደህ ተናገራት ተብለን የተላከው ተናገረ ተብዬ አይደለም ምን ማለት ነው ልጅሽን አንዴ 40 ምንጭ ወስደለው አንዴ ደግሞ እንደዚህ ነው ስለማንም ማንንም ወንጀል አልችልም እኔንም ሆነ ወንድሜንም ቤተሰብ እኔ ካንቺ ሞገን ከናሂ ሞገን ሆኛ አይደለም ወገን አትሁንልኝ ቆይ ስሚኝ ውብዬ እኔ እኮ በጸባይ ያወራሁሽ ጎን ካንቺም ከናሂ ሞገን ሆኛ አይደለም ግን ነገሮች እንዲስተካከሉ ነው ውብዬ ሰም አይስተካከል ምንም ይስተካከል እነዚህ ተመልካች የሚያየው ውብዬ በጣም እያዘኑባችሁ ነው ውብዬ ይሄ ነገር ደግሞ መፈጠር የለበትም አጥፍቼ ከሆነ ገባክ አይደል ስህተቱ እኔ ጋር ከሆነ ይዘኑብኝና ፈጣሪ ደግሞ አዝኖብኝ ይቅጣኝ ገባክ አይደል እኔ ስህተተኛ ከሆንኩ ማለት ነው ልንገርክ የትኛውም ሴት አትቀበለውም ነበር ነው እንደሚያደርገው ነገር ቢሆን ኖሮ አሁን ስለቆረጥኩ ስለወሰንኩኝ ነው ማንም ምንም ቢናገር ማለት ነው የኔን ህይወት ማንም ይኖርልኝ እኔ ነኝ የምኖረው ገባክ አይደል እኔ መጥፎ ነገር አልመኝለትም እንጂ ናው ሞቶ ቢሆን ኖሮ እኮ እኔ ነኝ ልጆቼን ማሳደገው ገባክ አይደል እንታ ካለ ስለዚህ አሁንም ለኔ ልቤ ውስጥ የሞተ ሰው ነው ለኔ ረውብዬ ምንድነው ምንድነው እንዴ ለሚያልፍቀን ማል ማይሆን ነገር አታው ለሚያልፍቀን ከዚህ በኋላ አልፏል የለም ምንም ነገር የለም ኩቻ ገባክ ታዩ ብዬ በእግዚአብሔር ውብዬ ይሄ አምረባችሁ የትኛው ወንድ ነው ወይ ደግሞ የትኛው ሴት ናት ከባሌ ተጣላውኝ ብላ ሄዳ ወንድ ላይ የምትንጠለጠል የትኛው ወንድ ነው ባለ ትዳር ሆነ ከሚስቴ ጋር ተነጋገርኩ በንዴት ያን ነገር አድርጎ ሊሆን ይችላል እኮ ብዬ እኔ አልናደድም ትናደጃለሽ ናይ ጥፋት እየሰራ ነው ግን በቃ ተስማሙ ብዬ ልጅቷም እንድትስማሙ ነው የምፈልገው ቢያንስ እሺ አውሩና አንድ ድረስጩና ለሁለት አውሩና ማይሆን ከሆነ አንድ ላይ እናውራ እኛ ፊት ተንጨረስን እኮ ሁለታችንም አወራን ተስማማን እሱ ምን እንደዛ ነው እንደዛ አይነት ህይወት ነው የምፈልገው አለ እሺ አልኩ እኮ ቢያንስ እኮ ልጅ አላችሁ እኮ ልጅ እንዴት ይሄ ልጅ ስሙ እሺ ይሄ ልጅ ወደፊት ምንድነው የሚሆነው ንገሪኝ ቆይ እስቲ የተወለደችው ልጅ አይደለም እኔ ነኝ ይሄን መጨነቅ የነበረብኝ አንተ ነህ መጨነቅ የነበረብህ የገዛ አባታችሁ ቢያንስ እኮ እኔ ውቢ እናንተ መሀል ላይ መግባት ማልፈልገውም ለዚህ ነው ማላወራው ግን ዛሬ ላውራሽ ውቢ ላውራሽ ስሚ እሺ አልገባም ግን የሆነ ነገር ብቻ ላውራው ውቢ ስሚ እኔ ልጅ አላችሁ ቤተሰብ አዝኖብሻል አንቺ ላይ ናሂ ላይም ቤተሰብ አዝኖበታል አይደለ ይሄ ነገር ደግሞ መፈጠር የለበትም በፍጹም ያ ነገር ደግሞ እንዲፈጠርም አልፈልግም ቢያንስ አውሩና ፍቱ ይሄ ነገር አያስማማም ውብዬ በቃ እኔ እንደዚህ ስትሆኑ ማየት አልችልም በቃ ውብዬ ዳጊ በቃ አቆም እሺ ገባክ አይደል እኔ ምንም ነገር ብታረግ ማለት ነው እየሰማኝ ነው ምንም ነገር ብትሆን ከዚህ በኋላ የሚመለስ ነገር የለም ማንም ቢመጣ ማለት ነው ወስኛለሁ ገባክ አይደል እኔ ሶስት ደግሞ አይታችሁኝ አታውቁም ከዚህ በኋላ ግን ምን አይነት ሴት እንደሆንኩኝ አሳያችኋለሁ የምሬ ነው ይበናትሽ ዳጊ እረፍ ከኔ ጋር እንዳትጣላ ገብቷል አይደለ እና ደግሞ ይሄ አባዬን ባባን ወደ 40 ምንጭ ወስዳለሁ ምናምን መጥለው እኔ ባባን ውብዬ ይሂድ ምልበት ኬዝ ለምን ብትወስደው ለምን እኔ አነስኩ አንሰሽ እኮ አይደለም ውብዬ እንዴ የተጨናነቅሽ ነው እኮ ልጨናነቅ ልጨናነቅ ከዚህ በኋላ ህይወቴ ልጆቼ ናቸው ገብቷል አይደል የምኖረው ለልጆቼ ብቻ ነው ማግባትን አይቻለው መውለድን አይቻለው ገባክ አይደል እናትነትን አይቻለው ከዚህ በኋላ ምንም አይነት ነገር ቀርቶ ሌላ ወንድ ላይ የምንዘላዘልበት ምንም አይነት ምክንያት የለኝም ገብቷል የምኖረው መመሰራው መለፋው ምደክሞም ለልጆቼ ብቻ ነው ህይወት የሚባለው ነገር ደግሞ ልጆቼ ጋራ አብሬ ቁርምት ብዬ ስሰራና ስኖር ነው ገባክ አይደል እኔ አዲስ አበባ ብዬ መጣሁት ቆይ ለምንድን ነው እስቲ ንገሪኝ ቆይ ለእናንተ ብዬ አይደለም እና ለኛ ብለህ መጣህ እሺ ምን ይሁን እና ውብዬ አስቢ እስቲ ቢያንስ ቆይ ከሐረር የመጣ ሰው አለ ከሌላ ቦታ የመጣ ሰው አለ ለእናንተ ሲል ቆይ አይደለም አንተ የኔን ህይወት ትኖራለህ እኔ እዚህ ማለቅሰውን ህይወት አንተ እያለቀስክ ትኖርልኛለህ ናሆሜ ከሐረር መጣ ካስፈለገ ውብዬ ምንም መሆንላችኋለሁ የሰው ልጅ ናችሁ ለፍታችኋል አውቃለሁ ለሱ አመሰግናለሁ ብያለሁ ገብቷል አይደል ግን ህይወቴን ማንም አይኖርልኝም እኔ ነኝ የምኖረው ቢያንስ ጎቤ ታርቃችሁ ነበር እኮ እንዴት ትረሻለሽ አንን ቀን ታርቀን ነበረ ግን ምንድነው ያደረገው የገዛ ወንድሜን እንደዛ እያለቀስኩኝ ነው ያሳሰረብኝ ገብቷል አይደለ እሱም እኮ ብዬ ስሜት ተሰምቶት ይሆን ማሳሰሩ ብቻ አይደለም እንደ ቀልድ ማለት ነው ተለያይተናል ብሎ ከአንዳንድ ሴት ላይ ሄዶ መንጠልጠሉስ 80 እንኳን አልቀደደም ልንገርክ አይደለ አሁን እኮ አሁን ያልተስማማችሁበትን ኬዝ ልንገርሽ አሁን እሱ ጓደኛዬ ናት እህቴ ናት ነው የሚለው አንቺ ደግሞ በሌላ ነው የምታስቢው እኔ አላቅም ምን እንደሆነች አሁን ላይ ምን እንደሆነች አላቅም ግን ውብዬ አሁን እኔ የኔን ሐሳብ ልንገርሽ ውብዬ እኔና ስሚ በማርያም ስልሽ አዎ ናሂ ያጠፋ ነው አንቺንም ደግሞ በአንድ በኩል እሱ በራሱ በኩል ለራሱ ትክክል ነው አንቺም ደግሞ በራስሽ በኩል ለራስሽ ትክክል ነሽ እኛ እዚህ ጋር ዳኛ ነን ማየት ነው ብዬ የምንፈርደው ግን አሁን ሁለታችሁም
አንቺም ናሂንም ጠርተሽ ጀስት አውሩኛ ፊት በቃ ማይፈታ ነገር የለም። ውብዬ ስንት መከራ ስንት ነገር አይታችኋል። ከዚህም በላይ ፈተና አይታችኋል እኮ። ይሄ እኮ ትንሿ ናት ውብዬ። እቺ እንዴት ትከብዳለች ስታስቢ ውብዬ። ቢያንስ ለእኛ እንኳን ሳይሆን አሁን ይሄ ልጅ ሲያድግ ስሙም በአባቱ ነው የሚሆነው። አባትህ ሲባል ምንድን ነው የምታደርጊው? የለም ትያለሽ አትይም እንዴ ውብዬ? እንደዚህ ማለት የለብሽ። አንዳንድ ጊዜ ቁጭ ብለህ ተነጋግረህ ችግርን የምትፈታው ማለት ነው። ሁሌ አንድ ሰው እያጠፋ አንድ ሰው ላይ ጫና ሳይበዛበት አይደለም። ሁለቱም የተለያየ ስህተት ሲሰሩ ስህተታቸውን ለመተራረም ነው። ገብቷል አይደል? እኔ ደግሞ እንደዚህ አይነት ሴት አይደለም። ውብዬ በእናትሽ ይቅርታ ተቀበይ። በእናትሽ ውብዬ በእናትሽ ይቅርታ ተቀበይ። ከኔ ጋር ትጣላለህ። እረፍ። ይቅርታ ተደራረጉ በቃ ውብዬ። ይሄን ቪዲዮ እንዳትለቀው ገባ ከደን ዝጋ። ይሄን ወደዛ ውብዬ ስላችሁ ያው በጣም ገብቶኛል። እንዴት ማስተካከል እንዳለብኝ ውብዬና ናሂ እንዴት ማስታረቅ እንዳለብኝ በጣም ግራ ነው የገባኝ። ከእናንተ የበለጠ ነው ግራ የገባኝ ስላችሁ። ያው በዛ እዛ ሆናችሁ ስታዩ ያው ቀላል ነገሮቹ ቀላል ሊሆኑ ይችላሉ፣ ግን እዚህ በጣም ነው የሚከብዱት። አሁን በዚህ በኩል ውብዬን ሳወራት አይሆንም፣ ናሂንም ሳወራ አይሆንም። እሺ እንዴት ላስታርቃቸው? የድሮ ናሂና ውብዬ ማየት በጣም ነው የናፈቀኝ። ያ ነገር ደግሞ እየሆነ አይደለም። አሁን ስላችሁ እኔ ቤተሰብ በምችለው አቅም እየሞከርኩ ነው እንደምታዩት። ምን ማድረግ አለብኝ? እሺ እነሱን ማስታረቅ እንዴት ነው ማስታረቅ የምችለው? ወንድሟ እንኳን ሰላም ፈጥሮ ነበር፣ ግን በመሃል አይታችኋል። ናሂ ማይሆን ነገር አድርጓል። አላወቀም ነበር አደረገ። ናሂ ላይም አልፈርድበትም፣ ውብዬ ላይም አልፈርድም። በአንድ በኩል ውብዬ ትክክል ናት፣ በአንድ በኩል ናሂ ትክክል ነው። እንዴት ማስተካከል እንዳለብኝ አላቅም። ሴት ልጅ ናት ውብዬ። በጣም ብዙ ነገር አሁን ላይ ልጆች አሉ፣ ስቃይ አለ። አይኖ አውቃለሁ። ናሂም እንደዛው ብቸኝነት አለ። ብቻውን ነው የሚኖረው፣ ብቻውን ነው ያለው። ወንድሙ ነኝ አውቃለሁ። ከሱ ጎን መሆን አለብኝ ከውብዬም። እንዴት ማስተካከል ሽማግሌ ማምጣት አለብኝ ያው ትላላችሁ ቤተሰብ፣ ግን ይሄ ነገር የሚፈታ አይደለም። በዛም ሁኔታ እነዚህ የሚታረቁ አይመስለኝም። በቃ በምቻው አቅም ሞክራለሁ። ምንም ማድረግ አልችልም። እንግዲህ ያው ቤተሰብ ስለተከታተላችሁኝ አመሰግናለሁ። በምችለው አቅም እመጣለሁ ወደ እናንተ ለማስታረቅም በምችለው አቅም እሞክራለሁ። ናሂና ውብዬን ለማስታረቅ ያው እወዳቸዋለሁ ቤተሰብ። እንግዲህ በቀጣይ ቪዲዮ ያው እንግዲህ ምንም አልጠቅምም እዚህ ቤት አሁን ላይ ብቆይም ምንም ጥቅም የለኝም። ምክንያቱም ውብዬ አሁን ላይ እኔ ማየት አትፈልግም። ጓዳ ገብታለች፣ ልጆቿ ገብታለች። ምንም ማድረግ አልችልም። አሁን ላይ አትፈልገኝም፣ ተናዳብኛለች አውቃለሁ። እና ያው ቤተሰብ በቀጣይ ቪዲዮ ተመልሼ እስከምመጣ ፈጣሪ ሀገራችን ሰላም ያርግልን። እንግዲህ ያው ልሄድ እኔ መማር ውብዬ መሄዴ ነው ብዬ በህይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎ